ነው እያልኩ ነው። የኦርቶዶክሱ የራሱ የሆነ ይህን የሚያደርግ ቸርቾች የላትም። ሙስሊሞች ይህንን የሚያደርግ መስጊዶች የሏትም እያልኩ ነው። ከሌለ ሊመጣ አይችልም፣ ካለ ግን ይመጣል። ይሄንን ላለመረዳት ዙሪያ ጥምጥም መሄዱ ምን አስፈለገ ነው? ምን አስፈለገ ዙሪያ ጥምጥም መሄዱ? አየ ምን አለ መሰለ፣ አሁንም ያንን ነው ቅድምም ሲጠየቅ ወንድማችን መጽሐፍ ቅዱስ ዳይሬክት የሚናገረውን ሽምጥጥጥ አድርጎ መርካቶ ነው የገባ ነው። መርካቶ 1000 ብር ቢኖር ምናምን እያለ ምሳሌ ሊሰጠኝ ይፈልጋል። መጽሐፍ ቅዱስ በግልጽ ያስቀመጠው እግዚአብሔር አምላክ በረከቱን ሲሰጥ ይሰጣል። ለማንም እንኳን ለመላእክት ቀኑን ሙሉ ለሚታዘዙት አይደለም ለኛ ለደካሞቹ ሙሴ ገድሎ ለነበረ ገድሎ ለተደበቀው ለሙሴ በረከቱን ሰጥቶታል። በረከት የማያልቅበት ነው። ጸጋ ዝም ብሎ የሚሰጥ አምላክ ነው እና ምድርን የሆነ ነገር አርገና ማለት አንድን መልአክ እግዚአብሔር አምላክ ይችላል። ምድር ላይ ያለውን አይተ ነገረኝ ማለት ይችላል እግዚአብሔር አምላክ። ምድር ላይ ላለው ነገር በሙሉ አንድ መልአክ ድርምስ ምሷን እንዲያወጣት ማድረግ ይችላል እግዚአብሔር አምላክ ይችላል። መልአኩ ይችላል እያልኩ አይደለም። እግዚአብሔር ግን አንዱን መልአክ ተጠቅሞ ያድናል። ለምሳሌ አንዱን ትንቢተ ዮናስን ተጠቅሞ አይደል እንዴ ነነዌን ያዳናት? አንድ ሰው ተጠቅሞ 1000 ሰው ተጠቀመ እግዚአብሔር አምላክ ለነነዌ መዳን። ዮናስ አይደለ እንዴ ለነነዌን ያዳናት? ስለዚህ አንዳንዴ ምንድን ነው ከምን የመጣ ነው? ከትቢት የሚመጣ ነው። ትቢት እኔ አውቃለሁ ሁሉንም፣ እኔ ጸድቄያለሁ፣ እኔ ድኛለሁ፣ የእግዚአብሔር ፈቃድ አያስፈልገኝም፣ እኔ በእሱ ካምኜ አድኛለሁ፣ ምንም አታመጡም፣ ገነት ገቢ ነኝ፣ ማን አባቱ ይናገረኛል አይነት ሙድ ነው ያላቸው። የትቢት መንፈስን አልፈለግኩትም። በትቢት የተወጠረ መንፈስ መዳን እየሰራው የምትሄድ እንጂ የሚቆም ነገር አይደለም። የእነሱ ድኛለሁ የሚያወጣኝ የለም፣ ብሰናከልም መጥቼ የዳንኩትን ማንም አይወስደኝም ይላል። ስለዚህ ምን የምንሰራበት በጸሎት ከኃጢአትን በመካድ ዓለምን በመካድ የምንመላለስበት እንጂ መበጥረቅ ብቻ መዳን አይደለም እያልኩ ነው። ስለተበጠረቅን ድነናል ማለት አይደለም። ስለዚህ ይሄንን ነበር እየተነጋገርን የነበረው እና በስነ ስርዓት መጽሐፍ ቅዱሱ የሚለው በጭራሽ ሊግባባኝ ፈቃደኛ አልነበረም። እያወቀ ፖለቲካ የሚሰራበት መስሎት እጥፍ ይላል። እግዚአብሔር አምላክ ትንቢተ ኢሳይያስ ላይ ላሳያችሁ፣ ትሞታለህ ብሎታል። ትሞታለህ ካለ በኋላ 15 ዓመት ጨመረለት ይላል ራሱ እግዚአብሔር አምላክ። ይኸው ትንቢተ ኢሳይያስ ምዕራፍ 38ን አውጥታችሁ አንቡላቸው። ራሱ ላነበው ምን ይላል? ሶሪ ምዕራፍ 38 ምን ይላል መሰላችሁ? በዚያም ወራት ይላል ሕዝቅያስ ለሞት እስኪደርስ ታመመ። ነብዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለ። ትሞታለህ፣ በቃ እግዚአብሔር ነው ያለው። እግዚአብሔር ትሞታለህ አለ። ትሞታለህ ካለ መሞት ነው ያለበት አለ። መሞት ነው ያለበት። ከዛ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህና በእውነትህ በፍጹም ልብ እንዲሁ ደስ የሚያሰኝህንም እንዳደረግኩኝ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል። የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትንም ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት እጨምራለሁ አለ። ምንድነው ወንድማችን እያለ ያለው? ምንድነው እግዚአብሔር ባለው ነገር ላይ የሚቀይረው ነገር የለም ብሎ ተናገረ። ከዛ ምን ብሎ ጥቅስ ይዞ መጣ? አይ ከጸለይክ እኮ ይቀይራል።
ምንም ነገር የሚቀይረው ነገር የለም ካለኝ በኋላ እንዴ በጸሎት እኮ ይቀይራል እግዚአብሔር መሐሪ ነው ብሎ ይዞ መጣ። መጀመሪያ ታዲያ ለምን አትለው? ስለዚህ አሁንም ወደፊትም የምለው ምንድነው ለማናችሁ በማንበብ በመጠየቅ የእምነታቸውን ፓርት አሁንም ደግሜ ነግራችኋለሁ። ክርስቲያኖች የሆናችሁ ከየት ዲኖሚኔሽን ናችሁ ብላችሁ ጠይቃቸው። ያ ጥያቄ ምን ያደርጋል? ነፃ ያወጣችኋል ብዬ አስባለሁ። ያ ጥያቄ ነፃ ያወጣል። ሌላው ዮሐንስ ራእይ ላይ በተነጋገርነው ላይ ራሳችሁ አይታችሁ ፍረዱ። ብርቱ መልአክ ካለ እግዚአብሔር አምላክ ያንን መልአክ የሚልክበት የሚያሳይበት ሪዝን አለ። ብርቱ መልአክ ነው የሚለው መጽሐፍ ቅዱስ ሲናገር ምዕራፍ 5 ላይ ነው። ምን ይላል? በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማተም የተዘጋ መጽሐፍን አየው። ብርቱ መልአክ አለ፣ ከሌሎቹ የበረታ መልአክ ነው። መጽሐፉን ይዘረጋ ዘንድ ማተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። በታላቅ ድምፅ ነው ያወጀው። ማን ነው የሚገባው? ከዛ ምንድን ነው የሚለው? በሰማይም ቢሆን በምድርም ቢሆን በምድር ላይም ቢሆን በሰማይም ቢሆን በምድር ላይም ቢሆን ከምድር በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። ከዛ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ አለቀስኩኝ። በራእይ ሁሉን ነገር እግዚአብሔር አሳይቶታል። ለማ ለዮሐንስ ሁሉንም አያሳይም ካለኝ በኋላ እግዚአብሔር ሁሉንም ማሳየት እንደሚችል እዚህ ጋር ያሳያል። እግዚአብሔር ከፈቀደ ሁሉንም ሊያሳይ ይችላል። ሁሉንም ያሳያል ማለት ሁሉንም ታደርጋለህ ማለት አይደለም። ከዛውስ እሱ የፈቀደውን ታደርጋለህ። ሊያሳይ ግን ሙሉውን ይችላል። ስለዚህ አሁንም የምናገረው ምንድነው? መጽሐፍ ቅዱስን በተለይ ለኦርቶዶክስ ልጆች አቁም ብለው ስለሚያስቡ እንደፈለጉ አድርገው በፊት ይጫወቱ ነበር። እቺን 4 ቀን ግን ኦርቶዶክስ እየተነፈሰች ነው። የኦርቶዶክስ ልጆች ደረት እየነፉ ነው። ጸዳ ብለው እየመጡ ነው። ደስ ብሏቸው ኑና እናውራ እያሉ ነው። ተመስገን ማለት ነው። ስለዚህ አሁንም በተለይ አንዳንድ አለ በትምህርታቸው ምን የሚል ትምህርት አለ፣ በጣም የሚያስደነግጥ ትምህርቶች አይቻለሁ። ምን ኢየሱስ መንፈስ ብቻ ነው የሚል ትምህርት ተጀምሯል። እግዚአብሔር ይቅር ይበላቸው። ኢየሱስ መንፈስ ብቻ ነው የሚለው ስጋው የለም። ትምህርት አለ። ትምህርቱ ነው፣ እኔ አይደለም። ኦር ላሳያችሁ። ዮኒ ማኛ ፈጥሮ አወራብን፣ ፖለቲካ ሰራብን እንዳይሉኝ ነፍሴ ቶሎ ብዬ ወደ መረጃዬ። ፖለቲካ ሰራብን አልባልም፣ ወደ መረጃዬ ነው የሚሄደው። ይቀልዳል። ወደ ማስረጃዬ ነው የሚሄደው። ሆይ ባላለሽ ያለ ሰውዬ ይኸው ካውንስል የሚባል ነገር ለማቋቋም ስላሴን የማያምን አለ። ታፕ ኮፒ ሊንክ በስላሴ ትምህርት አላምንም። አሁን ደግሞ የካውንስሉ አለ፣ የካውንስሉ አባል ነን። ስለዚህ ያው ስብሰባ ሲኖር ይጠሩናል። ማድረግ ያለብን ነገር እናደርጋለን። የካውንስሉ አባል ነን። ግን በትምህርት የምንለይበት ትምህርት ብዙ አለ። ኢየሱስ መንፈስ ነው የሚል አለ። ተባሯል ቢሉ